በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥኖ ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። ጤና ይስጥልን ተመልካቾች፣ ላይክ ሰብስክራይብ ሼር አድርጉ። እንግዲህ የመካከለኛው ምስራቅ ጉዳይን አስመለክታችኋለሁ። በተለይም ዶናልድ ትራምፕ በእስራኤልና በኢራን መካከል የተኩስ አቁም አዋጅ አውጥተው ነበረ። ተኩስ አቁሙ ግን ወዲያውኑ ተጥሷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እርምጃቸውን አጠናክረው እንደሚቀጥሉ አሳውቀዋል። ከአያቶላዎቹ በኩልም አደገኛ መግለጫ እየወጣ ነው። ከዛ ውጭም በካታር የሚገኘው የአሜሪካ የጦር ሰፈር የአየር ኃይሉ ማለት ነው ከባድ ጥቃት ደርሶበታል። ምንም እንኳን የሰዎች ህይወት ባያልፍምና አደጋው ቀላል ነው ቢባልም ዓለማችንን እያነጋገረ ይገኛል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዛሬ እስራኤል አበሳጭታኛለች፣ አንዳንድ ጉዳዮች መስተካከል አለባቸው፣ ፓይሎቶቻቸው ወደ ሀገሯ መመለስ አለባቸው በሚል ለማስጠንቀቅ ሞክረዋል። እነዚህና ሌሎች የመካከለኛው ምስራቅ ጉዳይን በተለይም ከኢራንና ከእስራኤል እንዲሁም በካታር ስለተፈጸመው ጥቃት ሰፋ ያሉ መረጃዎችን አጋራችኋለሁ። እንደተለመደው ቢኒያም ካሴ ነኝ። ምናልባትም የዓለማችንን ፖለቲካ ሊያምሰው የሚችል ጉዳይ ካለ ይህ ነው ለማለት ያስደፍራል። ኢራንና እስራኤል የገቡበት ጦርነት ሁለቱ ሀገራት በተለያየ አጋጣሚና ሁኔታ ውስጥ እርቅ ይፈጥራሉ ብሎ ማሰብ ዛሬ ቀላል ባይሆንም እጅጉን አስቸጋሪው ጊዜ እየመጣ ነው ለማለት ደግሞ አዳጋች ያደርገዋል። ለዚህም ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ውጥረቱን አብርዱት የሚል ጥሪ እያቀረቡ በመሆኑ አሜሪካ ከሌለች ምናልባትም እስራኤልና ኢራን ጦርነታቸውን አጠናክረው እንደማይቀጥሉ ሳይታ ለሚተፈታ በመሆኑ ያም ሆኖ ግን ቁልፉ በራሳቸው በአሜሪካውያን በተለይም በፕሬዚዳንት ዶናልድ ትራምፕ ነው በሚባልበት ሰዓት ፖለቲካው መልኩን የማይለውጥበት እድልና አጋጣሚ የለም። በዚህም በተለያዩ ፖለቲካዊ ግንዛቤዎች ሁኔታዎችን መቃኘት እንደሚያሻ ራሳቸው የአሜሪካ ፖለቲከኞች በተለይም ዶናልድ ትራምፕ በግልጽ አስቀምጠዋል። ይህኛውን አካሄድ ዛሬ መፍትሄ ለመስጠት አንድ ላይ ዓለም መስራት አለባት የሚለው በርካቶችን ሊያስማማቸው ይችላል። ከዚህ ባሻገርም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልም ሆነች ኢራን የሚፈጽሙት ጥቃት አግባብነት የሌለውና ተቀባይነት የሌለው ነው በሚል ለማጣጣል ቢሞክሩም ሁለቱም ኃይሎች ግን ሉዓላዊነቴ ከተደፈረ ምላሻችን በእጃችን ነው በሚል አሁንም የሙጥኝ እንዳሉ ነው። ታዲያ ትራምፕ ምን ማድረግ አለባቸው? ምንስ ነበር መፍትሄያቸው ለማለት አስቸጋሪ ነው እየተባለ ባለበት ሰዓት ፎርዶ፣ ናታንዝና ኢስፋሃን ዶጋመድ መሆናቸው የሚዘነጋ አይደለም። በዚህ አጋጣሚ ታዲያ የቤት ስራቸውን ካጠናቀቁ በኋላ ወደ ተኩስ አቁም ትራምፕ ገቡ በሚል ባሽሙር የሚናገራቸው ቢኖርም አሁን ባለው የፖለቲካ ሂደት ግን ራሳቸው ለመፍትሄ ሀሳብ ይዘው ብቅ ብለዋል። የእስራኤል መከላከያ ሚኒስትር ኢራን የተኩስ አቁምን ጥሳለች በሚል ከባድ ጥቃት እንዲፈጸምባት ትዕዛዝ መስጠቱ ለእንደዚህ አይነት ውጥረት ተባብሶ መቀጠል ፍንጭ ሊሆን ይችላል ተብሏል። የእስራኤል ካት ናቸው ይሄን ያሉት። ኢራን የተኩስ አቁሙን ጥሳለች መባሉን በፍጹም አልቀበለውም ካለች በኋላ እናንተ ግን ጥቃት የምሰነዝሩብኝ ከሆነ ምላሼ በእጄ ነው፣ እኔም ጥቃቱን ሰነዝራለሁ በሚል አረጋግጣላችኋለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራንና በእስራኤል መካከል የተደረሰው ሙሉ በሙሉ ተግባራዊ መሆን መጀመሩን ግልጽ ቢያደርጉም ተኩስ አቁሙ ግን አሁን ዋጋ ቢስ ሆኖባቸዋል። ወትሮንም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአንዳች ወታደራዊና ፖለቲካዊ ፍላጎት ካልሆነ በስተቀር በግልጽ ተኩስ አቁም ያደርጋሉ ብሎ ማሰብ የዋህነት ነው የሚሉ ተንታኞች ተበራክተው ነበር። ኢራን በአሜሪካ ወታደራዊ ጦር ሰፈር ላይ የተፈጸመውን ጥቃት ከካታር ጋር ምንም አይነት የሚገናኝ ጉዳይ የለውም ብትለውም አሁን ባለው ሁኔታ ግን ካታር ጥቃቱ ተሰንዝሮብኛል በሚል ሀሳቧን እያጋራች ይገኛል። ይህ ደግሞ እጅጉን አስቸጋሪ ያደርገዋል የተባለ ይገኛል። የእስራኤል መከላከያ ሚኒስትር እስራኤል ካት ጥቃታችንን አጠናክረን እንቀጥላለን፣ ይህን የማድረግ ግዴታውም ኃላፊነቱም አለብን ማለታቸው የዓለማችንን ፖለቲካ መልኩ ሊለውጠው እንደሚችል እየተነገረ ይገኛል። ምንም እንኳን የመካከለኛው ምስራቅ ለዛውም የኢራንና የእስራኤል የፖለቲካ ጉዳይ የነገውን ማን ያውቃል የበዛበት ሊሆን ቢችልም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባቀረቡት የተኩስ አቁም ውጥን ዳዊት ቤንጎሪያኑና አያቶላዎቹ ተኩስ አቁም ላይ ቆመዋል። ንጹሐኑም ተስፋ አድርጎ ነበር በተባለ በ2 ሰዓታት ውስጥ ቴህራን ተኩስ አቁሙን ጥሳለች በሚል የእስራኤል መከላከያ ሚኒስቴር ከባድ ጥቃት እንዲፈጸምባት አውጇል። ይህ የሰላም ውጥን ባለበት አጋጣሚ ኢራን ጥቃት ለሰነዘረብኝ ሁሉ ምላሽ አለኝ የሚለውን ስነልቦናዋን አጠናክረ
ቀጥላ በካታርና ኢራቅ የአሜሪካ የጦር ሰፈሮች ላይ ትላንት 1 ሰዓት ተኩል ማምሻዋን ማለት ነው የሚሳኤል ጥቃት ማድረሷ የሚዘነጋ አይደለም። በእርግጥ የኢራን ፖለቲከኞች ግራና ቀኝ የተመለከተ የሩሲያን ፖለቲከኞች ምክር ያገናዘበ ቻይናንም ታሳቢ ያደረገ መንገድ ላይ ካልቆሙ ያለ መርህና ስምምነት ድንበራቸውን እንደማይጠብቀው መረዳት መጀመራቸው ስምምነቱን በጥያቄ ውስጥ ሊመለከቱት ይችሉ እንደነበርም ተገልጿል። ለዚህም ነው ፕሬዚዳንት ቭላድሚር ፑቲን ጋር የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ሞስኮ ሄደው ምክር የተቀበሉት። በዛ ላይ የፑቲን ቁልፍ አጋርና የቀድሞ ፕሬዚዳንት ዲሚትሪ ሜድቬዴቭ ለኢራን በርካታ ሀገራት የኒውክሌር አረጫፍ ለመስጠት ተዘጋጅተዋል ማለታቸው ይህኑ የዲፕሎማሲ መንገዳቸውን ለኢራኖች ያሳይላቸዋል። ምንም እንኳን ሀሳቡ ዶናልድ ትራምፕን ቢያበሳጫቸውም ሩሲያን ብትሆን አቶሚክ ቦምብን አሳልፋ ሰጥታ ታሪካዊ ስህተት ውስጥ ትገባለች ማለት ላይሆን ቢችልም መንገዶች ሁሉ የጎራ ፖለቲካ ውስጥ የሚከቱ መሆናቸውን ግን በግልጽ የሚጠቁም ያደርገዋል። ይህ ሁሉ ውጥረትን የማስቀጠል አባዜም ሆነ ራሳቸው ቀስቅሰው ራሳቸው ተኩስ አቁሙን አመጡ በሚል የሚታሙት ሪፐብሊካኖቹ ወትሮንም የሰላምም ሆነ የጦርነት ቁልፉ በእጃቸው መሆኑን አስመስክረዋል። ነገር ግን አልዘለቅላቸውም እንጂ። ታዲያ ኢራን በአፍጋኒስታንና በኢራቅ ተልእኮዎች ላይ ትልቅ ሚና በሚጫወተው በ2021 ከካቡል የአሜሪካ ጦር ሲወጣ የአንበሳውን የደህንነት ስራ የሰራውና በመካከለኛው ምስራቅ ግዙፍ የአሜሪካ የጦር ሰፈር ላይ በካታር ጥቃት መሰንዘሯ ምናልባትም ከባድ ዋጋ ልትከፍል እንደምትችል ግምት ውስጥ ቢያስገባትም ትራምፕ መንገዱን ወደ እርቅ አድርገውላታል። ያው ምን ሊፈጠር እንደሚችል ነገን ማየት ቢያስገድደም ኢራን በኢስፋሃን ፎርዶና ናታንዝ ለተፈጸመባት ጥቃት አጸፋ በሚል ነው በካታር የአሜሪካ አልዩዳድ የአየር ኃይል ጦር ሰፈር ላይ የሚሳኤል ጥቃት ያደረሰችው። በርካቶች የሚሳኤል ወጀብ ይሉታል። ጥቃቱን የኢራን አብዮታዊ ዘብ ኃይል IRGC ህዝቤ ይወቅ በሚል በብሔራዊ ኩራት መግለጫ ማምሻውን መስጠቱ ይታወሳል። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። ፍንዳታዎች በዋና ከተማ ዶሃና በሙሉ ካታር ተሰምተዋል። ዘቡ IRGC አደገኛ አውዳሚ የሚሳኤል ጥቃት ማድረሱን ሲያሳውቅ አሜሪካ ግን እዚህ ግባ የሚባል አይደለም በሚል አጣጥላለች። እንዲያውም ዶናልድ ትራምፕ ለማመስገን ሞክረዋል። ቴህራን የድል ብስራት ዘመቻዋ አንዱ ክፍል አድርጋ ነው የምትወስደው። የኢራን ጦር የተመጠነ ኢላማውን የመታ ሉዓላዊነት የተጥሶ ምላሽ ሳልሰጥ ወደ ኋላ እንደማለል በግልጽ ያሳየውበት ነው በሚል እንደሞገደች ነው። በመካከለኛው ምስራቅ ያለው የአሜሪካ ጦር ሰፈር እንደሚሉት ጠንካራ ሳይሆን በቀላሉ ሊመታ የሚችል ነው በሚል አያቶላዎቹ በግልጽ አስቀምጠዋል። አልዩዳድ የአሜሪካ አየር ኃይል ሰፈር በምዕራብ ኤዥያ ኢላማ ቁልፉና የዝ ማዕከል ሆኖ የሚያገለግል መሆኑን ግምት ውስጥ በማስገባት ነው ቴህራን ጥቃቱን የሰነዘረችው። ጥቃቱ ወታደራዊ ኢላማዎች ላይ ያነጣጠረ እንጂ በካታር ህዝብ ላይ ጫና እንዲፈጥር አድርጌ አይደለም። የካታር ህዝብ ታሪካዊ ወዳጃችን ነው። በወንድሞቻችን ላይ አደጋ ልንፈጥር አንችልም። ዛሬም አብረን እንሰራለን በሚል አብዮታዊ ዘቡ በግልጽ አስቀምጧል። ካታር ግን ተበሳጭታባታለች። የኢራን ከፍተኛው ደህንነት ምክር ቤትን በመግለጫው ይህኑ ያረጋገጠ ሆኗል። አልዩዳድ የአየር ኃይል ሰፈር የዋሽንግተን ግዙፍ ማዕከሏ በመካከለኛው ምስራቅ ሲሆን 10,000 ወታደሮችን የያዘ መሆኑ በግልጽ ፔንታጎን አሳውቋል። ስጋቱንም የከፋ አድርጎበታል። በ24 ሄክታር ላይ ያረፈው ሰፈር በ1988 በደቡብ ምዕራብ ዶሃ የተመሰረተ ቁልፍ የዋይት ሀውስ ፖለቲካ በመካከለኛው ምስራቅ በወታደራዊ ጡንቻ ማስተግበሪያ መሆኑን የጦር ተንታኞች ያስቀምጣሉ። በግልጽም ያምኑበታል። ይህ የጦር ሰፈር እጅግ በርካታ አካባቢዎችን ያካተተ ጥቃት የሚሰነዝር ሲሆን ከምዕራብ እስከ ምስራቅ ግብጽና ካዛክስታንን በተከታታይ የሚያካልል ያደርገዋል። የአሜሪካ ማዕከላዊ እዝ ሴንትኮም 21 ሀገራትንና መካከለኛው ምስራቅን ጨምሮ ኤዥያን እንደሚያጠቃልለው ሁሉ ይህ የጦር ሰፈር ትርጉሙ የዋዛ እንዳልሆነ ይነገራል። የካታር ኢሚር አየር ኃይል፣ የአሜሪካ አየር ኃይል፣ የብሪታንያ ሮያል አየር ኃይልና የሌሎች ሀገራት ኃይሎችን አቅፎ የያዘ እንደሆነ ተነግሯል። ለዚህም ነው ኢራን አሜሪካን ኢላማ ውስጥ ያስገባ ጥቃት ፈጸምኩ እንጂ ሌሎች ላይ ኢላማ አላደረኩም በሚል ብትከራከረም የበርካታ ሀገራትን በር አንኳኩታለች በሚል የምትወነጀለው። ያም ሆኖ ግን አልዩዳድ አየር ኃይል ጦር ሰፈር በአጭርና በመካከለኛ ርቀት ባሊስቲክ ሚሳይሎች መመታቱ ተረጋግጧል።
የካታር መከላከያ ሚኒስቴር የአየር ላይ መከላከያ ስርዓቶች በአግባብ ሚሳኤሎችን መመከት ችለዋል በሚል መግለጫ አውጥቷል። እንዲያውም አቅማችንን ያሳየንበት ብሎታል። ካታር በቀጠናው ያሉ የጦር ሰፈሮች በኢራን ሊመቱ እንደሚችሉ ቀድማ መረጃ እንደደረሳት ብታሳውቅም ጥቃቱን ቀድማ መከላከል እንዳልቻለች ደግሞ በሌላ በኩል ይገለጻል። ልክ በኢትዮጵያ ሰዓት አቆጣጠር 1 ሰዓት ተኩል ላይ የተፈጸመ ጥቃት ሆኗል። 7 ሚሳኤሎች መሆናቸውም ተረጋግጧል። ይህ ጦር ሰፈር ቀድሞውንም እንደሚመታ ዶሃም፣ ለንደንም ዋሽንግተንም መረጃው ነበራቸው ተብሏል። የካታር የውጭ ጉዳይ ሚኒስትር ሉዓላዊነት ተጥሷል፣ የመንግስታቱ ድርጅትን ቻርተር የተጣረሰ ነው በሚል ኢራንን ለመክሰስ ሞክረዋል። ዶሃ ምላሽ ለመስጠት መብቶ አላትም ብለዋል። ምንም እንኳን ጉዳትና ህልፈት አልተመዘገበም ቢባልም ይህ ባለበት አጋጣሚ እስራኤልና ኢራን ተኩስ አቁም ላይ ደርሰዋል በሚል ዶናልድ ትራምፕ ገሃድ ካደረጉ ከ2 ሰዓታት በኋላ ተኩስ አቁሙን አለ ለማለት የሚያዳግተውን ጦርነት እንደተመለሱበት ግልጽ ሆኗል። ኢራን በእስራኤል ላይ ከባድ የሚሳኤል ጥቃት አድርሳለች በሚል የእስራኤል መከላከያ ሚኒስትር እስራኤል ካትዝ መጠነ ሰፊ አጸፋ ቴህራን ላይ እንዲፈጸም አዘዋል። ያገዛዙን ኢላማዎች በመሃል ቴህራን መምታት አለብን በሚልም አረጋግጠዋል። ከዛ ሲሻገር ደግሞ ቴህራን ካጠቁን ምላሻችን ያው መልሶ ማጥቃት ነው የሚል መሆኑ ሁኔታውን አሳሳቢ አድርጎታል። ኢራን 2 ባሊስቲክ ሚሳኤሎችን ወደ እስራኤል አስወንጭፋለች። ሁለቱንም አክሽፍ ያለው አይዲኤፍ ካለ በኋላ ነው ይህ አደገኛ መግለጫ ይፋ የተደረገው። ኢራን ተኩስ አቁሙን አልጣስኩም በሚል እየሞገተች ይገኛል። ወትሮውንም የሁለቱ ሀገራት የተኩስ አቁም ስምምነት በዶናልድ ትራምፕ አማካኝነት ተግባራዊ ሆኗል ሲባል ሰዓታት እንኳን እንደማይዘልቅ ተንታኞች ግምታቸውን ሲያስቀምጡ ነበር። ዶሃና ዋሽንግተን፣ ቴልአቪቭና ቴህራን ለማስታረቅ ሚናቸው የዋዛ ባይሆንም አሁን ባለው ውጥረት ግን አንዳቸው ሌላኛውን መወቃቀስ መቀጠላቸው እጅጉን አስቸጋሪ ሊያደርግባቸው ይችላል። ታዲያ ካታር ሉዓላዊነቴን የመከላከል አቅሜን እንዳረጋገጥኩበት ቆጥረዋለሁ በሚል በጠቅላይ ሚኒስትሩ ሼክ መሐሙድ ማስታወሷ ሁኔታው ሌላ መልክ ሊኖረው እንደሚችል ይገመታል። ባሊዳር ለተፈጸመው ጥቃት ምላሽ እንደሚኖር ቢያስታውሱም ነገር ግን በምክንያት መሆን አለበትም ብለዋል። በሌላ በኩል ኢራን ሉዓላዊነቴ ተጥሶ ለተፈጸመብኝ ጥቃት ምላሽ ለካታር ሰጥቻለሁ፣ ይህም ራስን የመከላከል መብት ነው ብለዋለች። በእርግጥ ለካታር ያለችው ካታር ምድር ውስጥ ለማለት ነው። በመንግስታቱ ድርጅት አንቀጽ 51 መሰረት ይህን ማድረግ መብታችን ነው ብሏል። የውጭ ጉዳይ ሚኒስቴሯ ኢራን ተኩስ አቁሙ ጥያቄ ውስጥ በገባበት ሰዓት የዓለም አቀፉ የአቶሚክ ኃይል ድርጅት IAEA ዋና ዳይሬክተር ራፋኤል ግሮሲ ወደ ኒውክሌር ስምምነት አካሄዱ ኢራን እንድትመለስ ጥሪ አቅርበዋል። በሀገሪቱ ያሉ እንቅስቃሴዎችም እንዲፈቱ ኃላፊው ጥሪ አቅርበዋል። በሌላ በኩል የመንግስታቱ ድርጅት ከደህንነት ችግር አንጻር ሰራተኞቹን ሊያስወጣ መሆኑን ይፋ ማድረጉ ስጋቱን የከፋ አድርጎታል። በዛ ላይ ትራምፕ ተኩስ አቁሙን በመጣስ እስራኤልም ኢራንም ተጠያቂ ናቸው ማለታቸው በተለይም እስራኤል አስከፍታኛለች ማለታቸው ጉዳዩን ውስብስብ ያደርገዋል። ነገ ከነገ ወዲያ የሚገለጽ የፖለቲካ አንደምታ ሊኖረው ቢችልም ትራምፕ እስራኤል እነዛን ቦምቦች በኢራን ላይ አትጣይ፣ ይህን የምታደርጊ ከሆነ ዋነኛ ጥሰት ነው፣ አብራሪዎችን ወደ ቤታቸው መልሺ በሚል በትሩዝ ሶሻል ሚዲያቸው ላይ ጽፈዋል። በሌላ በኩል የፑቲን ቀኝ እጅና የቀድሞ ፕሬዚዳንት ድሚትሪ ሜድቬዴቭ ሀገራት በቀጥታ ለኢራን የኒውክሌር ጦር መሳሪያ ለመስጠት ዝግጁ ናቸው ማለታቸው ትራምፕን አበሳጭቷቸዋል። እውነቱን ንገሩኝ ለማለትም ሞክረዋል። የሩሲያ ደህንነት ምክር ቤት ምክትል ሊቀመንበር በአሁኑ ሰዓት መሆናቸውም ይህን ሀሳብ ዝም ብለው ይናገሩታል አሊያም ከመሬት ተነስተው እንዳላሉት ግምቱ ሊኖራቸው ይችላል የአሜሪካ ፖለቲከኞችም እየተባለ ይገኛል።